በእኔ አሳሰብ ፋኖ ጉሬላ ፋይተር ነው፣ ሽምቅ ተዋጊ ነው። በእዝና በኮር ሊቋቋም የማይገባው የአማራ ህዝብ ታጋይ ነው ብዬ አስባለሁ። ዛሬ ላይ ወደ አብይ አህመድ እየጎረፈ ያለው ፋኖ ህወሓትን በመቃወም ስለደረሰበት ነው። ዛሬ የፋኖ መሪዎች ዲያስፖራዎች ናቸው፣ ሁሉም አገር ውስጥ የሉም። እነዚህ ሰዎች ልንገረ አስረስ ማረ ዳምጤ ጻፈው ለአንከር ሚዲያ ያውም ማነች ይቅርታ ለሮሃ ሚዲያ ያውም ትግሬን አማራ ፋኖና አማራ ጨፍጭፏል ብላ በአማርኛ ለአማራ ታጋይ በእንግሊዘኛ ለትግሬ ታጋይ የሆነችው ሚዲያ ላይ ቀርቦ ጎጆ ቤት የጻፈውና ያነበበልን። ምንም ጦርም የላቸው ባይዘው ውሸት ነው። ጦሩ ሌላ ነው፣ የሚመራው ሌላ ነው። አሁን ግን ተበትኗል ነው። ስለዚህ እኛ የሚያድነን ከዚህ በኋላ 2.5 ሚሊዮን ኤርትራዊ ተሸክመን ወደ ቀይ ባህር እኔ እናንተ ብዙ ጊዜ ቴዲ ላንተ ከዚህ በኋላ እንድታወያይ የምፈልገው 2.5 ሚሊዮን ኤርትራዊ ተሸክመን እንዴት ወደ ቀይ ባህር እናስባለን? የታጠቀ ቲዲኤፍ ሳይሆን ያልታጠቀ ቲዲኤፍ ህወሓት በስልጣኑ ጊዜ መሳሪያ ስላከማቸ ህወሓት ጦርነት ሊያነሳ ነው እያለ ወደ አዲስ አበባ የገባው ወደ አማራ ክልል የገባው ትግሬ አፍጥጦ እየጠበቀ በቲክቶክ የመጡ አዋርድ እያሉ ህዝቡን ለህዝብ አመጽ የሚያስነሱበት ሰዓት አብይ ወይ ፈረጥታል ወይ ይመታል። በዚህ በሚዘጋጁበት ጊዜ እንዴት ነው ወደ ቀይ ባህር የምንሄድ? በ7 ሰዓት ውስጥ መፈንቅለ መንግስት አድርገው ተመልሰው ይመጣሉ የሚል አስተያየት አለኝ። በጣም አመሰግናለሁ። ዞሮ ይመጣል። የመጨረሻ አንዳንድ ዞር ይኖረናል። ያላወራችሁ ሁለት እናወራለን። እኔ ስጋታችሁ የምታነሱት ስጋት እኔም ማነሳው ስጠይቀው የከረምኩት ነው። በጣም ትልቅ ስራ ነው እና የተማረ ግደለኝ ባንተ እንግዲህ የሁላችንን ሐሳብ ለመስጠት መድረክህን በነፃ ስለከፈትክልን እናመሰግናለን። ዛሬ 5000 ሰው ተሰብስቧል። ይሄን ነገር እንናገራለን። ከብልጽግና በፊት ለፊት ወጥቶ ከሚታገለን በላይ ታክቲካሊ ቅድም አሁን ያኛውን ሻቢያን የሚለው ልክ ብልጽግና ነው እንዳልኩት ገብቷል። በሚሰራው ፕሮፓጋንዳ ለመንግስት ድጋፍ ከሆነ ልክ እዛ እንደምንመታቸው ማለት ነው። ዋና አማራ መሪ እንዳይኖረው የሚሰራ አካል ነው። የራሱ ድርጅት አለው ብዬ አምናለሁ። የራሳቸው ግብ ይኖራቸዋል። እኔ አማራነታቸው ምናምን አልነጥቀምም አልጠራጠርም፣ ግን ያው የራሳቸው ዓላማ አላቸው ብዬ አምናለሁ። ከዛ አንፃር ትላንትና ጌታ አስራደን ሲደግፉ ነበር፣ ዛሬ አይደግፉትም። እነሱ የደገፉት አካል በጠቅላላ ለመንግስት እጁን እየሰጠ ገብቷል። እኛ ከመጀመሪያውም ስንናገር ነበር፣ እንፈራ ነበር። አብዛኛው እነ ሙጣም እና አማራ ኪላም ምናምን ከአርበኛ ዘመነ ጋር ችግር አለባቸው። ሁላችንም የተለያየ ካምፕ ድጋፌ ምናምን ሊኖረን ይችላል ከያመጣጣችን ምናምን። እኛ የምንደግፈው መሪ ለምሳሌ ታላቁ እስክንድር ነጋን ነው። ከሞዓ ተዋህዶ ጋር እነ ዘመድኩን ሲዘምቱበት ነው የሚሉት። ምንም አይነት ግንኙነት የለውም። ሞጣ አሁን የማይገናኝ ተቃራኒ ጭራሽ የሚጠላውን ቡድን ሌት ተቀን እስክንድር ነጋ የሚቀጠቀጠው በሞዓ ተዋህዶ ነው። ሞዓ ተዋህዶ ውስጥ ከተተው ወስዶ ጭራሽ አንቲ የሆነውን ግሩፕ ማለት ነው። እና ዋናው እነ ሞጣ የሚሰሩት ምንድነው? አማራ መሪ እንዳይኖረው ጠበቃ አስረስ ማሪ፣ አርበኛ ዘመነ ካሴ፣ ጌታ አስራደ በዙር አሁን እሱ ባንዴ እንትናን ወደ ብልጽግና ነበር አለው። ጌታ አስራደም መታ፣ ከዛ እስክንድርም መታ፣ ከዛ እነ ዘመነን መታ። አይተህ ከሆነ አማራ መሪ አይኑሮ ነው። ከዛ ስትለው ቴዲያውን ስትጠይቃቸው የሚመልሱልህ የለም። እሺ ገሌ አንተ ያሰማራሃለ ምናምን ስትለው ሶስተኛ ረድፍ ምናምን የሚል ተረት ይነግሯል። እሺ አንተስ ስትለው ለምሳሌ እኔ ድርጅቱ ላይ ጥያቄ ሊኖረኝ ይችላል እንደ አንድ አማራ እዚህ ቤት ለምሳሌ ስለ ሴቶቹ ምናምን የተለያየ ነገር አንስተናል አይደለ? የምቃወመው መወግዘው አይ በዚህ አቅጣጫ ቢሄዱ ምናምን ብለውን ነገሮች እናነሳለን። እነዚህ ሰዎች ግን በአደረጃጀት ተደራጅተው ሞጣም ያው ታክቲካሊ ብልጽግና ናቸው ብለን ነው የምናምነው። አማራ መሪ እንዳይኖረው ወደ አንድ እንዳይመጣ እኔ አርበኛ ዘመነ ካሴ አንድ የአማራ መሪ ነው፣ ሊቅ ነው። ትላንት ጠላት ተደራርገው ከነጌታ አስራደ ጋር እንደዛ ተሰርቶባቸው ዘመነ እስክንድር የሚል ነገር ሲመጣ ተው ብለን ነበር። ዛሬ ወደ አንድ መምጣታቸው ለኛ ስኬት ነው። ነገ ደግሞ ተሻሽሎ አካታች ቢሆን ወተን ነማዛን እኮ ይገደል ስትል ስንታገላት እንትን ስንላት ምናምን የነበረው ለምንድን ነው? በሐሳብ ልዩነት ተራምዶ የአሻብ ሽኩቻ አልፎ ልክ እንደ ውሃት 7 ሊቃን ደደቢት በረሃ ወርዶ የመሰረተው ትግል አይደለም። ህዝባዊ እምቢተኝነት ነው። ቲጊ ህዝባዊ እምቢተኝነት ነው። ስር ነቀል ለውጥ ነው የምንፈልገው። ከነስተቶታቸውም እንደግፋቸዋለን። መሪዎቻችን ናቸው። ሁሉ መሪዎቻችን ናቸው። ዛሬ ወደ አንድ መጥተዋል። ትላንት የነገዱባቸውን የዋና አማራ ፕሮፓጋንዳ ሊቁ ጌታ አስራደ ሲል ነበር። የዛሬ 3 ቀን ዘራ ያዕቆብ የሆነ ቤት ገብቶ ለካ እንዳሰብ ነው አይደለም ቂል ነው ምናምን እያለ ሲያጣጥለው ሰሞኝ በአጀንዳው ስላልሄደላቸው ነው። ሌላ መፍትሄ አለ ወይ ካልከው የለውም። ሌላ መፍትሄ የለውም። ዋናው አማራ መሪ አይኑሮ ነው። ዘመነም ብሎ ጌታ አስራደም ብሎ እስክንድርም ብሎ ሞጣም እንደዛ ነው። ሁሉን የሚቀጠቅጥና እሺ ምን አይነት መፍትሄ አለ? አብንን ነው የምትደግፈው? ማንን ነው የምትደግፈው ስትለው